ያው የአዲስ አበባ ዋና ፍሳሽ ካሉ ተቋማት ውስጥ አንዱ በአዲስ አበባ አስተዳደር ስር የሚተዳደር ትልቅ ሴክተር መስሪያ ቤት ነው። እንደሚታወቀው የአዲስ አበባ ሕዝብ ውሃ የሚጠቀመው ከዚሁ መስሪያ ቤት ነውና ለዚህ ማህበረሰብ የሚሆኑ ንብረቶችን ቀደም ሲል በማከማቻዎቹ ወይም ደግሞ በንብረት አስተዳደር ስር የንብረት ግምጃ ቤት በመተዳደር ላይ በማስተዳደር የተቋሙን አገልግሎት እንዲሳለጥ ንብረቶችን ቀደም ብሎ የማከማቸት ስራ ይሰራል። ማከማቸቱም ለነዚሁ ማህበረሰብ በሚያስፈልግበት ሰዓት ወጪ አድርጎ ጥቅም ላይ እንዲውል ያደርጋል እና ቀደም ሲል ውስን ግምጃ ቤቶች የነበሩበት ተቋምና ንብረቱም ላያያዝ ምቹ ያልሆነ እንዲሁም ደግሞ ትላልቅ ግዙፍ ለጊዜው ለግድቡ የሚሆኑ እንዲሁም ለደንበኞች አገልግሎት የሚውል ንብረቶችን ይይዝ ነበር። ለአሰራር ቅልጥፍናና ከንብረት አያያዝና ከብክነት ጋር ውስንነቶች የነበሩበት እንደነበር ነውና አሁን ላይ ግን የተሻለ ሂደት ላይ የሚገኝ ተቋም ነው ብዬ እላለሁ ማለት ነው። እንደው ከዚህ በፊት ያለው አያያዝ ላይ ያው ወደ ዘመናዊነት እየመጣን ነው እያልከኝ ነበርና የነበረው የንብረት አያያዝ ላይ የሚያጋጥሟችሁ ችግሮች ምን ነበሩ? እስቲ ከተግዳሮት አንፃር በተለይ ከንብረት ብክነትም ሊሆን ይችላል ከተለያዩ ነገሮች አንፃር የሚገጥሟችሁ ተግዳሮቶች። ችግሮቹ ያው የዕቃ ብክነቶች ያጋጥሙናል፣ መበላሸት ያጋጥሙናል። ጊዜያቸው በስርዓት ባለመቀመጣቸው ኤክስፓየርድ ሊያደርጉ የሚችሉበት ችግሮች ነበር። ይህን አሁን ላይ እነዚህ አይነት ችግሮችን ማየት አንችልም። በቀላሉ እና በተባለው ሰዓት ንብረቶቹ ለተፈለገው ሰዓት ወጪ ማድረግ እንችላለን እና ቀላል የማይባል የኢንቨንተሪ ኮስት ይኖረው ነበር። በየአመቱ ዝም ብለን እንቆጥራቸው ነበር። ዌርሃውስ ያላግባብ ይዘናቸው እንቀመጥ ነበር። እነዚህ አግባብነት ያልነበራቸው አሰራር ስርዓቶች ነበር። ይሄ ግን አሁን ላይ ልናይ አንችልም። እንደው ከዚህ ችግር ተነስታችሁ ይመስለኛል አሁን ላይ ያው የተሻለ የንብረት አያያዝ ስርዓትን ለመከተል እየሞከራችሁ ነውና ምን አይነት የንብረት አያያዝ ስርዓትን ነው አሁን ላይ የምትከተሉት? በዚህ በካይሰን ፍልስፍና አስተሳሰብ ተግባራዊ ካደረግን በኋላ በሳምፕል ደረጃ የጀመርናቸው 5 እና ከዛ በላይ የሆኑ ግምጃ ቤቶች ላይ ከፍተኛ የሆኑ ለውጦችን አምጥተናል። በይበልጥ ዲሳይ ፓይፕ የምንላቸው ትላልቅ ፓይፖች አሉ፣ ቆጣሪዎች አሉ፣ የተለያዩ ፊቲንጎች አሉ። እንዲሁም ደግሞ በሁለቱ ግምጃ ቤቶቻችን ገፈርሳና ለገዳዲ ኬሚካሎች አሉ። እነዚህ ለስራ በሚያስፈልጉበት ሰዓት በቀላሉ ወጪ አድርገን የምንጠቀምበት ስርዓት ፈጥረናል ማለት ነው። በዚህ ላይ በተጨማሪ የኤአርፒ ቴክኖሎጂ ተግባራዊ አድርገናል ማለት ነው። የኢንተርፕራይዝ ሪሶርስ ፕላኒንግ ላይ የተለያዩ ሞጁሎች አሏቸው። ከዛ ውስጥ አንዱ የኢንቨንተሪ ሞጁል። ኢንቨንተሪ ሞጁል ተግባሮች አሉ። በዛ ተግባር ውስጥ ወጪና ገቢዎች እንዲሁም ደግሞ ከሌላ ቅርንጫፍ ጽሕፈት ቤት ወደ ከዋናው ቅርንጫፍ ጽሕፈት ቤት ወጪ ከዋናው መስሪያ ቤት ወጪ የሚያደርጉበትን አሰራር ስርዓትን ዘርግተናል። ስለዚህ ኤአርፒ ተግባራዊ ካደረግን በኋላ በቀላሉ ንብረቶችን ማኔጅ የምናደርግበት፣ ወጪ የምናደርግበት፣ ገቢ የምናደርግበት እና እንዲሁም ተመላሽ የምናደርግበትን አሰራር ፈጥረናል ማለት ነው። በይበልጥ በዚህ ኦብሶሉት የምንላቸው እቃዎችን ተመላሽ ለማድረግ እነዚህን ቴክኖሎጂን እና ለመዝገባ በፊት የማይመዘገቡ ንብረቶች ይኖሩ ነበር። አሁን ላይ ግን እስከ ተገዛ ጊዜ ጀምሮ ወይም ደግሞ በውሰትም ወይም በስጦታም የመጡ ንብረቱን ጨምሮ መጀመሪያ ተመዝግቦ ገቢ ይሆናል ማለት ነው። ስለዚህ የተሻለ ዘመናዊና ለአሰራር ምቹ እንዲሁም ሰራተኛው ባለበት በቀላሉ ሞባይሉን ተጠቅሞ የሚጠይቅበት የቴክኖሎጂ ስርዓትን ፈጥረናል። እንግዲህ አሁን የተለያዩ ቦታዎች ላይ ካሉት ማሳያዎች ውስጥ ያዘጋጃችሁልናል ብዬ አስባለሁ። የት ነው የምንሄደው? ቡልቡላ ግምጃ ቤትና አቃቂ ቅርንጫፍ ማየት እንችላለን ማለት ነው። ስለዚህ ወደዛው እናምራ። ተመልካቾቻችን እንግዲህ ዛሬ የአዲስ አበባ ውሃና ፍሳሽ ባለስልጣንን የንብረት አያያዝ ስርዓት እናስመለክታችኋለን ባልነው መሰረት አሁን ቦሌ ቡልቡላ የግምጃ ቤት ተገኝተናል። የማዕከል ግምጃ ቤት ነው እዚህ ያለው። ምን ይመስላል አጠቃላይ የንብረት አያያዝ ስርዓቱ? ከዚህ በፊት የነበረው ስርዓት አሁን ላይ ያለው የንብረት አያያዝስ ምን ፋይዳ አስገኝቷል የሚለውን እናነሳለን። እዚህ አጠገቤ ባለሙያ ያለች፣ ከሷ ጋር እንግዲህ የተወሰነ ቆይታ እናደርጋለን። በቅድሚያ አመሰግናለሁ። ስምሽን እና የስራ ድርሻሽን አስተዋውቂ። እናመሰግናለሁ። ወይዘሮ ሰነዱ ቤታውን እባላለሁ። በባለስልጣን መስሪያ ቤቶች የንብረት ምዝገባና ቁጥጥር
ቡድን አስተባባሪ ነኝ። መልካም እንግዲህ እዚህ ቦሌ ቡልቡላ ያለው ግምጃ ቤት ከዚህ በፊት የነበረው የንብረት አያያዝ ስርዓት ምን ይመስል ነበር የሚለውን ነገር አንሺልኝ እስቲ አጠቃላይ ገጽታው። አብዛኞቹ እቃዎቹ ፊቲንጎችም፣ የውሃ መገጣጠሚያዎችም ሌሎችም እቃዎች አንድ ላይ ተደበላልቀው ነበር የተቀመጡት። አሁን ግን ተጠቃሚ ሊጠቀምበት በሚችልበት ማንኛውም ሰው መጥቶ ማግኘት በሚችልበት መልኩ እቃዎችን በአይነታቸው የውሃ ቆጣሪዎችን ለብቻ፣ የውሃ መገጣጠሚያዎችን ለብቻ፣ የፍሳሽ እቃዎችን ለብቻ፣ የኤሌክትሮሜካኒካል እቃዎች ለብቻ እንደዚህ በማድረግ በየሸልፉ አድገን ለይተን አስቀምጠናል። በዛ መልኩ ማንኛውም ሰው ተጠቃሚ ማየት በሚችልበት መልኩ ተቀምጧል። ስለዚህ አጠቃላይ ያለው ገጽታ ምን ይመስላል የሚለውን ደግሞ ወደ ውስጥ ገብተን ማየት እንችላለን ማለት ነው። መልካም እንደነገርኩሽ የቦሌ ቡልቡላ ግምጃ ቤት እንደምታዩ ይሄን ይመስላል። የዚህ የግምጃ ቤት ደግሞ አስተዳደር ኦፊሰር አቶ እዳ ከፋይ ድረስ ይባላል። ሰላም። እሺ፣ ከዚህ ቀጥሎ ያሉት እንደነ ከአቶ እዳ ከፋይ ጋር ቆይታ እንዳደርጉላና። መልካም አመሰግናለሁ። እሺ እንግዲህ በቅድሚያ አመሰግናለሁ። አጠቃላይ ምን ይመስላል፣ እንዴት ነው ያደራጃችሁት የሚለውን አንሳልኝ እስቲ። ይሄ እንደምታየው ለካይዘን ምሳሌ ተብሎ የተዘጋጀ ነው። ከዚህ በፊት አደረጃጀቱ እንደዚህ አልነበረም። በቅርብ ጊዜ ከካይዘን ጋር በማቀናጀት የሰራነው ስራ ነው። እነዚህ በየእቃዎቹ አይነት ተደርድረዋል። ይሄ ብቻ አይደለም። እዚህ ክፍል ውስጥ የሚገርመው ማንም የውጭ ሰው መጥቶ ሊያዩ በሚችለው አደረጃጀት ነው የተቀመጠው ማለት ነው። ይሄንን ምሳሌ ከዚህ መቀጠል እንችላለን። ለምሳሌ አንድ የውጭ ሰው መጥቶ ይሄ እቃ ስንት አለ ባላንስ ብሎ ማየት ቢፈልግ እዚህ በካርድ ተቀምጦለታል ማለት ነው። ባላንሱን ከካርዱ ላይ አይቶ ማወቅ ይችላል ማለት ነው። ከዛ በኋላ ጥያቄውን ኔክስት ሲሄድ እዚህ የመጣው ቃል ያወጣ ነው። ይህንን በአጋጣሚ ያየ ቫላንሱን ያይና በሚቀጥለው ሄዶ መጠየቅ ይችላል ማለት ነው። ሌሎች ስቶሮች ላይ ምናልባት ይሄ ነገር ሊያጋጥሙ ይችላሉ። እዚህ ግን በተደራጀ መልኩ ምን ያህል እንዳለ ነው ይሄ የሚገልጸው። ቢዚ ስቶር ትክክል ቫላንሳቸው ነው። ለምሳሌ አሁን ይሄኛውን ብናየው ኤችዲፒ ፊሜልቲ ይባላል። ምን ማድረጊያ ነው ይሄ? ይሄኛው ከመስመሮች ላይ በሚመጣውን ተቀብሎ ይሄ መሶ ነው፣ ዋናው ነው። ይሄ ወደ ህብረተሰቡ ፈሳሽ ይውሃ ኤችዲፒቲ የሚባለው ይውሃ ነው። ይሄ ዋናው መስመር ነው። ወደ ግለሰቦች የሚከተለው ወይ ወደዚህ ሜሉ ደግሞ ካለ በዚህ በኩል ይከተላል ማለት ነው። ይሄ ፊሜሉ ነው። ሜሉ ደግሞ ይሄ ደግሞ ሜል፣ ይሄ ሜል ነው። ኤችዲፒቲ ሆኖ የቅድሙ አይነት ሆኖ ይሄ በሜል ነው ማለት ነው። ስለዚህ እነዚህ ምን ያህል እንዳሉ ለማወቅ የፈለገ ሰው እዚህ ጋር ነው። ያው እዛኛው ደግሞ ይሄ ያለ ማለት ነው። መልካም በቀላሉ መረዳት ይችላል። እያንዳንዳቸው ይኸው፣ ይሄም ደግሞ ይዚህ ያለ ማለት ነው። ይሄ ደግሞ ኤችዲ ፕሬሸር ካፕሊንግ ይባላል። ከአንድ ወደ አንድ ተኩል ነው። እዚህ ጋር ተቀምጦበታል። እንደው ከዚሁ ጋር ምን አይነት ነገሮችን ነው ያቀለለላችሁ እንደዚህ ማድረጋችሁ? ይሄ በጣም ትልቅ እና ቆንጆ ጥያቄ ነው። አንድ ሰው የውጭ ሰው መጥቶ ምናልባት ለምሳሌ እኔ ረዳቴ ያለች እሷ ራሷ ሰው ማስተናገድ ትችላለች ማለት ነው። ሰው እንትኑን ጠብቆ ትክክለኛ ወረቀት ይዞ ከመጣ እሷ ማስተናገድ ትችላለች። ሄዶ የመፈለግ ነገር አይኖርም ማለት ነው። ለምን እዚሁ ተደራጅቶ የተቀመጠ ስለሆነ ማንኛውም ሰው የተንጠለጠለው ካርዶ በዚህ ጋር የተለጠፈውን ታጉን እያየ መውሰድ ይችላል። ስለዚህ ጊዜና ጉልበትን ከመቆጠብ አንፃር እንደው ከዚህ ከንብረት አያያዝ ጋር ተያይዞ መልሶ ከመጠቀም አንጻርስ የሚሰሩ ስራዎች አሉ ወይ የሚለውን ነገር ብታነሳልኝ እንደ አዲስ አበባ ዋና ፍሳሽ። በተጨማሪ ደግሞ እዚሁ የቦሌ ቡልቡላ ግምጃ ቤት ውስጥ የሚሰሩ ስራዎች አሉ። ለምሳሌ እነዚህ የሚታያቸው እቃዎች ታሽገውበት የሚመጡት ይሄ ሳጥናት፣ እነዚህ ሳጥኖቹም ዝም ብለን አይደለም የምንጥላቸው። ወንበር እየሰራን እዚህ ለመናፈሻ አገልግሎት እንዲሁ ቢሮ ውስጥ ያሉትን እንደዛ የምንሰራባቸው አሉ። እንደምን አለ? ሰላም ነው? አለን። እስቲ ራስህን አስተዋውቀኝ። አመሰግናለሁ። መሳይ ጌታቸው ይባላል። የአዲስ አበባ ፍሳሽ ባለስልጣን አዳቂ ቅርንጫፍ ስራ አስኪያጅ። መልካም። እንግዲህ ቀደም ሲልም ስናነሳ ነበረ፣ በተለይ ዛሬ የአዲስ አበባ ውሃና ፍሳሽ ባለስልጣን የንብረት አያያዝ ምን ይመስላል የሚለውን ለመቃኘት ነው እዚህ ዛሬ እናንተ ቅርንጫፍ ጽሕፈት ቤትም የተገኘ ነውና ስቴፈኒ መንደሻችን ከዚህ በፊት የነበረው የንብረት አያያዝ ስርዓት ምን ይመስላል? ቀደም ሲል እኛ የነበርንበት ጥሬ ዕቃ ላይ የነበረን የንብረት አያያዝ የተለያዩ ግድፈቶች ነበሩበት። ፕሮፐርሊ ማኔጅ ተደርጎ
በደንብ በስርዓት የተቀመጠ የተደረደረበት ሁኔታ አልነበረም። ከዚህ አንጻር ትንሽ ንብረቱን አግኝቶ ቶሎ ወደ ስራ ለመውጣት በጣም አስቸጋሪ ነበር። ስለዚህ ይህን ችግር አይተን ወደዚህ ህንፃ ከገባም ጊዜ ጀምሮ እንደ አዲስ ንብረትን በአዲስ መልክ ስቶር ገንብተን በአዲስ መልክ ንብረቱ የማደራጀት ስራዎች የሰርተን አሁን ፋይናላይዝ አድርገን ጨርሰናል። እንደው ምን ያህል ጊዜ ሆነው ወደዚህ ከገባችሁ? ወደዚህ ቅርንጫፍ ከገባን ኦልሞስት ወደ 5 ዓመት አካባቢ ሊጠጋ ነው። ስቶራችን ስንጠቀም የነበረው ቀደም ሲል የነበረው ቢሮ ነበረ። እቃዎችን እያመጣን ወደዚህ ስንጠቀም የነበረው ከሰራተኛና ከስራ ምልልስ አንጻር ያለውን ጊዜ ከመቆጠብ አንጻር በጣም አስቸጋሪ ሁኔታ ሆኖብናል። ይህንን ምን ማድረግ አለብን ብለን እንደ ፕሮሰስ ካውንስል ቁጭ ብለን ዲስከስ ካደረግን በኋላ ወደዚህኛው ስቶር የመገንባትና የማደራጀት ስራ ውስጥ ገባን ማለት ነው። በአዲስ መልክ እንደ አዲስ ሙሉ ለሙሉ ንብረቱን አደራጅተን ወደዚህኛው ስቶር ሙቭ አድርገን ያሉንን ንብረቶች በዚህ መልክ እዚህ አደራጅተን ለተጠቃሚ ለሰራተኛ ምቹ በሆነ ሁኔታ በአጭር ጊዜ ውስጥ በተቀላጠፈ ሁኔታ ንብረቱን ያገኙበትን አማራጭ ፈጥረናል ማለት ነው። ስለዚህ ያለውን ነገር አጠቃላይ ምን ይመስላል? በተለይ በአዲስ መልኩ የንብረቱ አያያዝ ሁኔታ ወይም ስራውን ካደራጃችሁ በኋላ ምን ይመስላል የሚለውን ወደ ውስጥ ገብተን ማየት እንችላለን ማለት ነው። በጣም በደስታ እንግዲህ እንደምታዩ የንብረት ክምችት እደላ ክፍላችን በዚህ መልኩ በአዲስ መልክ ተደራጅቷል ማለት ነው። የንብረት ሁኔታዎች አቀማመጣቸው ደረጃቸውን በጠበቁ መሰረት የካይዘን ፍልስፍና የምንላቸው ቤዝ ባረገ መልኩ ነው ንብረቶች ተቀምጦ የሚገኙት ማለት ነው። እሳቸው አቶ ከተማ ይባላሉ እና ያለውን ነገር ኤክስፕሌን ያደርጋል። ስሜ ከተማ በቀለ ያደቴ ይባላል። በቅርንጫፉ የንብረት አስተዳደር ውስጥ የስቶር ኦፊሰር ነኝ። ምን ይመስላል የንብረት አያያዛችሁ? እሺ፣ የንብረት አያያዛችን የካይዘን ፍልስፍናን በተከተለ መንገድ የያዝነው ነው የሚሆነው። አደረጃጀቱም ደግሞ ያው እንደሚታየው ይሄን ይመስላል። ለምሳሌ ለአብነት ይሄንን ማየት ብንችል ማንኛውም ስለ ንብረቱ መጠየቅ የሚፈልግ ሰው መቶችን ብቻ በማየት ፒክ የሚያደርግበት እድል ተፈጥሯል ማለት ነው። በመቀጠልም ያው የአደራደሩና የአጠቃቀማችን ሁኔታ እንዲሁ እንደሚታየው ነው። ለምሳሌ በዚህ ስቶር ውስጥ ምን አይነት እቃዎች ነው የሚገኙት ወይም ምን አይነት ንብረቶች ነው ያሉት? እዚህ ስቶር ውስጥ በጣም ዘርፈ ብዙ የሆኑ እቃዎች አሉ። ለምሳሌ የውሃ አገልግሎት የምንሰጥባቸው፣ የደንበኞች የቆጣሪ አገልግሎት የምንሰጥባቸው ፊቲንጎችና የተለያዩ ማቴሪያሎች ይኖራሉ። በአይተም በጣም ብዙ ናቸው። ይሄ HDPE ሜል አዳፕተር ይባላል። እዚህ ጋር ብናይ ይሄ አረንጓዴ ፉል አለን ማለት ነው። ሜል አዳፕተር የሚገልጸው ነገር አለ፣ የሚገልጸው ነው ማለት ነው። ይሄኛው ደግሞ ቢጫ ነው። ያለን አቅም የተወሰነ ነው ማለት ያስፈልገናል እያልን ነው፣ ነገር ግን አለ ማለት ነው። እዚህ ጋር ደግሞ ስንደርስ ቀይ ነው። ይሄ ደግሞ ኦልሞስት አልቆናል ማለት ነው፣ እንፈልጋለን ማለት ነው። ስለዚህ ፍላጎትንም ጭምር ይገልጻል ማለት ነው። አደራደሩ በትክክል አደራደሩና አደረጃጀቱ ይሄን የተከተለ ነው። እነዚህ ቆጣሪዎች ናቸው። ለምሳሌ ይሄን ብንመለከት የሃፍ ኢንች ቆጣሪን ያሳያል። ስፔሻሊ በደንብ ደንበኞችን እያስተናገድንበት ያለንበት ሁኔታ ነው ያለው። አሁን አለን ፉል ነው ማለት ነው። በዚህ መንገድ የተደራጀ ነው። ሌሎቹ አክሰሰሪዎቹ እንደምናያቸው ፍላንጅ ቫልቮች፣ የውሃ ቆጣሪዎች በየኢንቾቻቸው የተደራጁና የተቀመጡ ናቸው። ካይዘንን የተከተለ ነው። እንደው ከበፊቱ አሰራር ምን የተለየ ነገር አለው ይሄ አሁን ላይ የምትከተሉት የንብረት አያያዝ ዘዴ? መልካም፣ እሱ በጣም ሞስት ኢምፖርታንት ጥያቄ ነው። ምንድነው እሱ? የበፊት የንብረት አያያዝ እና አደረጃጀቱ ትንሽ በጣም እየወረደ ነበረ። እኛ እዚህ ያው እንደ አዲስ ነው የገባ ነው። ከአዲስ ከዜሮ ነው አስጀምረን ያደራጀ ነው። ሌሎች የአቀማመጥ ሁኔታዎች መልካም ያልሆኑ የማይመቹ ነበሩ። አሁን ግን በሚመች መልኩ ጊዜ ሳይገድበን ያለውን ጽዳት ከቢሮ ይጀምራል በሚል ሁኔታ ተነስተን ያለውን ነገር አደራጅተን በስነ ስርዓቱ ደርድረን እንደሚታየው ይዘን ያለንበት ሁኔታ ነው ያለው ማለት ነው። ምን አቀለለላ? ያቀለለልን ቅድም ለማስረዳት እንደሞከርኩት የካይዘን ፍልስፍናን ስለተከተልን እሱ የበለጠ ስራውን እንዲያቀልልን አድርጎልናል። አንደኛ። ሁለተኛ የሚመጣ ሰው የትኛው ጋር የቱ ጋር እንዳለ ተደራጅቶ ስለተቀመጠ ኢሚዲየት ፒክ ማድረግ ተችሏል ማለት ነው። ጊዜን የሚቆጥባል፣ በጣም ጊዜን ይቆጥባል። አሰራርን ኤፊሽንሲን ይጨምራል። ደንበኛ እርካታን ይፈጥራል። ይሄን እያደረግን ያለንበት ሁኔታ ነው ያለው ማለት ነው። መልካም፣ እናመሰግናለን። ቴንኪው። እኔ መታችሁ ስለጎበኛችሁ እናመሰግናለን። እንግዲህ ተመልካቾቻችን የአዲስ አበባ ውሃና ፍሳሽ ባለስልጣን በንብረት አያያዝ በኩል ምን አይነት ተግባራትን እያከናወነ ነው የሚለውን
ስንቃኝ ቆየን። በተለይ ደግሞ ዘመናዊ የንብረት አያያዝ ስርዓትን ለመከተል የተለያዩ ተግባራት እየተከወኑ እንደሆነና በዛም የተለያዩ ለውጦች እየመጡ እንደሆነ ሲነሳ ነበር። ይህንን ፕሮግራም ነበር ዛሬ ወደ እናንተ ስናደርስ የቆየ ነው። ሳምንት ስንመለስ ደግሞ በሌላ ርዕሰ ጉዳይ ነው የምንገናኘው። እስከዛው መልካም ሳምንት።